ምንድን የምትፈልጊው? መማር ፈልጋለሁ። እንግዲህ እንዳያችኋት ነው። አስተምረን ኦርቶዶክሳዊና ክርስቲያናዊ ትምህርት እናስተምራታለን። እንግዲህ ካመነችበት ክርስቲያን እናረጋታለን፣ ካላመነችበት በዛው እምነት ትቀጥላለች። እምነት የግል ነው፣ ሀገር የጋራ ነው። አንዲት የአዲስ አበባ ልጅ የዩኒቨርሲቲ ትምህርት ስትከታተል ከሙስሊም ዩኒቨርሲቲ ተማሪ ጋር ትተዋወቅና ፍቅር ይዛታል። ሰልማ ታገባዋለች። ልጁ ይሞታል፣ አላህ ይዘንለትና ይቺ ልጅ በዚህ ልጅ አማካኝነት ያገኘችውን እስልምና ሃይማኖቷን ይዛ ወደ ቤተሰቦቿ ጋር ትሄዳለች። ቤተሰቦቿ ሙሉ ኦርቶዶክሶች ናቸው። መኖር ትጀምራለች። ኖርማሊ ከልጅቱ አንደበት የሰማሁትን ነው የምነግራችሁ። ምንድነው ያለችው? እስልምና ከሞተው ፍቅረኛዋ ያገኘችው ስጦታዋ እንደሆነ ነው እንጂ የምታምነው የክርስትና ዶግማ የኦርቶዶክስ ዶግማና የእስልምና ዶግማ እንደዚህ ነው ብላ አምናበት ዶግማና ዶግማን አነጻጽራ የምታውቀው ሃይማኖት ሳይሆን ካፈቀረችው ሰው ያገኘችው ስጦታ አድርጋ የምትቆጥረው ሃይማኖት ነው። እንዲሁ ትንሽ ጊዜ እንደኖረች ቤተሰቦቿ ቄስና መነኩሴ አምጥተው አስምለው አስገዝተው እንደው እናትሽ ኦርቶዶክስ፣ ወንድሞችሽ ኦርቶዶክስ፣ አጥንትሽ ጉልጥምትሽ ዘር ማንዘርሽ ኦርቶዶክስ ብለው ወደ ኦርቶዶክስ ትመለሳለች። ይሄን ቪዲዮ እንድሰራ ያደረገኝ ሰፈራቸው የሚታወቅ አካባቢያቸው የሚታወቅ ቤተሰቦቻቸው የሚታወቁ ኦርቶዶክሶች ካሉ ቄስና መነኩሴ እያመጡ እያስለመኑ እያስገዘቱ ወደ ኦርቶዶክስ እንዲመለሱ እያደረጉ ነው። ኦርቶዶክስ ወገኖቻችን የቄስና የመስቀል የመነኩሴ ግርማ ሞገስ አስደንግጧቸው ወደ ዘር ማንዘራቸው ሃይማኖት የተመለሱ አንዳንድ ሰለምቲዎችም አሉ። አንዳንዶችም ደግሞ ራሳችንን እንችለን እንኖራለን። ሃይማኖታችን ከቄስ በላይ ነው ያሉ ሙስሊሞች ሰለምቲዎች አሉ። አላህ ይጠብቃቸውና በቄስና በመነኩሴ ከማስለምንም ባሻገር ቴሌግራም ላይ ግሩፕ እየተከፈተ በሶሻል ሚዲያ ላይ ሰለምቴ ነኝ የምትል በሙሉና ሰለምቴ ነኝ የሚል ወደ ግሩፑ ቁጥሩ ተፈልጎ እንዲገባ በማድረግ ና ኦርቶዶክስ እኮ ጧፏ፣ ነጠላዋ፣ ከበሮዋ፣ ቄሶቿ፣ ስዕሎቿ እየተባለ እየተጀነጀነ በስዕል አንጀቱ እንትን ብሎ በከበሮና በመስንቆ በዋዥንት አንጀቱ ራርቶ ወደ ኦርቶዶክስ እንዲመለስ የሚጀነጀን በየሜሴንጀሩ በየቲክቶኩ በውስጥ የሚጀነጀን አገር ሰለምቴ ነው ያለው። እናም ያስገባቸውና በሜሴንጀር ላይ የእስላም ነብይ እኮ እንዲህ ብሎ የእስላም ነብይ እንደዚህ አግብቶ ምን ብሎ። በነገራችን ላይ የነብያችን ሚስቶች ለኛ ዶግማ አይደሉም። ዶግማ ብሎ ማለት የአንድ ሃይማኖት ገነት የምትገባበት አስተምሮ ማለት ነው። በክርስትና ታሪክ እንኳን አይደለም ኦርቶዶክስ ማለት ነው ዘመናዊ ነን የሰለጠንን ነን የሚሉት የፕሮቴስታንቶች ሃይማኖት ላይ ብትሄዱ ዶግማን አስተያየቼ ፕሮቴስታንት ሆንኩኝ፣ ዶግማን አነጻጽሬ ኦርቶዶክስ ሆንኩኝ የሚል ማንም ሰው አታመጡ። እንዳለ አሾቅ ማህበረሰብ ነው። ወይ ከበሮ ደስ ብሎት ወይ በእናንተ ሃይማኖት እንደዚህ ነው እንደሚገባው ዘመድ ይገባል እንዴ ወይ ብለው ነው የሚሉት እንጂ ስለ ዶግማ ያወሯችሁ። በነገራችን ላይ የሰው ልጅ ገነት የሚገባው በዶግማ አስተምሮ እንጂ በጋብቻ ህግና ስርዓት አይደለም። የጋብቻ ህግና ስርዓት እዚሁ ምድር ላይ ነው የሚቀረው፣ በማህበረሰብ መካከል የሚቀር ነው። ተግባብተናል። አንድ ኦርቶዶክስ የሆነ ሰው ዘመዱን ቢያገባ ወይም ከአንድ በላይ ሚስት ቢያገባ ገሃነም አይገባም። በነገራችን ላይ አንድ የኦርቶዶክስ ዶግማ ኖርማሊ ኦርቶዶክስ ገነት እንድትገቡ ዶግማ ብላ ያቀረበችላችሁ ማርያም የፈጣሪ እናት ናት፣ ኢየሱስ ፈጣሪ ነው፣ ስላሴ ምናምን ብላ ነው ያቀረበችላችሁ። በዚህ ስታምኑ ብቻ ነው የኦርቶዶክስን ገነት የምትገቡት። ኦኬ እንጂ ከአንድ በላይ ስላላገባችሁ ወይም ወሲብ ስላልፈጸማችሁ ምናምን አይደለም። እና ቢያንስ ዶግማ ማለት ምን ማለት እንደው እንኳን ትርጉሙን የማያውቁ እንዳለ ንፍሮና ሹቅ እየሰበሰቡ እሺ ሃይማኖት ኦርቶዶክስ በመጀመሪያ መጽሐፍ ቅዱስ ላይ ኦርቶዶክስ የሚል ቃል የለም። ኦርቶዶክስ በነገራችን ላይ ጧፍ እንዲያበራ የፈለሰፈው መነኩሴ ነው። ነጠላው የመነኩሴ ፍልስፍና ነው። ከበሮ፣ መቋሚያው፣ ዋሽንቱ፣ መሰንቆ የሀገራችን የባህል ሙዚቃ ቄስ ሊቁ ያሬድ የፈለሰፉት ነው። ኢቭን ማርያም የፈጣሪ እናት ናት ያለው ቄስና መነኩሴ ነው። ኢየሱስን ፈጣሪ ያደረገው ቄስና መነኩሴ ነው እንጂ ከነብያት ከሐዋርያት የተገኘ ነው አይደለም። አንድም ሐዋርያ ኦርቶዶክስ ነው ያውቅም፣ አንድም ነብይ ኢየሱስ ፈጣሪ ነው ብሎ አያምንም። ሶ እኛ ቻሌንጅ የምናቀርብላችሁ እንኳን አይደለም ተራ ቲክቶከር ሲኖዶሱ ደፍሮ የኦርቶዶክስ ዶግማ ከነብያትና ከሐዋርያት የተገኘ ነው፣ ነብያትና ሐዋርያት ማርያም የፈጣሪ እናት ናት ብሎ ያምኑ ነበር የሚል መረጃ ማቅረብ አይችሉም። ነገር ግን እኛ ሙስሊሞች ኮራ ብለን የኛ ሃይማኖታችን የነብያት የሐዋርያት ከተውራት ከእንጂል ከቁርአን ብቻ ይሆን እንጂ ከአንድም የሃይማኖት አባት የተገኘ አስተምሮ የለንም።
የኛ ሃይማኖት አባት ከነብያት ከሐዋርያት የተገኘውን ከቁርአን ከኢንጂል ከተውራት የተገኘውን ጠብቀው ያስተምሩናል እንጂ በሃይማኖት ላይ ቅንጣትን አይጨምሩም። በክርስትና ታሪክ ግን ሃይማኖትን ሲጨምሩ ሲቀንሱ፣ ጾምን ይህን ጾሙ እያሉ ሃይማኖትን ሲደነግጉ የሚኖሩት፣ ሲሽሩ ሲያፈርሱ ሲቆልሉ የሚኖሩት የሃይማኖት አባት ቄስና መነኩሴዎች ናቸው። ታዲያ ከምኑ ጋር ነው የምታነጻጽሩት? ሼር አድርጉላቸው። ዶግማ ማለት ራሱ ትርጉሙን ለማያውቁ አሹቅና ንፍሮ ማህበረሰብ